ድራማውን ከመጀመራችን በፊት የኔ ምርጦች ናፍቃችሁኛል፣ በእውነት በጣም ናፍቃችሁኛል። ስለዚህ በደንብ አዳምጡኝ። አጠገባችሁ ሰው ካለ ድምጹን እንዲቀንስ ንገሩት። ምክንያቱም የኒኩለር ቦምብ የሆነ የቱርክ ድራማ ነው ይዤላችሁ የመጣሁት። ጥቁር ባህር። አዴል ሸሪፍን ግደለኝ ይለዋል። ሸሪፍ ግን ይህ በጣም የሚያጓጓ ጥያቄ ነው። ነገር ግን ይስማን ስለማልፈታት እሷ ሚስቴ ሆና ስትኖር ማየት ይሻለኛል። አንተ ልታፈርሰው ባልቻልከው ቤት ውስጥ አብረን እንኖራለን ይለዋል። አዴልም ይህን ከማድረጉ በፊት እንደሚገለው ይነግረዋል። ከዚያም ሸሪፍ ሰዎችን ይዞ ይሄዳል። ወደ ሰርጉ ስንመለስ ኦሩክ በሴፍጂ ድርጊት በጣም ደንግጧል። በዚህ ጊዜ ሌኒ መጣም ሴፍጂን ደስ ይበልሽ በማለት ታቅፋታለች። እንኳን ደስ አለሽ ለማለት እንደመጣችም ነግራቸው ትሄዳለች። ሴፍጂ ከኦሩክ ጋር ለመነጋገር ትሞክራለች። ኦሩክ ግን ምንም ሊሰማት አይፈልግም። ወደ ጋዜብ ስንሄድ እቅዳቸው በመክሸፉ ብስጭቱን በጎካን ላይ ይወጣል። አጋርም አይተው መሳሪያውን እንዳገኙ ጠይቀዋለች። ጋዜብም አላገኘነውም ይላታል። ስልኳንም ይመልስላታል። ሀጋርም ስልኳን ስትከፍተው ሸሪፍ እንደገና እንደከዳሽኝ ያውቃለሁ የሚል መልእክት ትቶላት ታገኛለች። በማግስቱም አዴል የኢስማን የተሰበረ የካሴት ቴፕ ለመጠገን ሲሞክር ይታያል። በዚያው ቅጽበት ጎካንን ወደ እርሱ ያመጡታል። ይህም መሳሪያውን ያለበትን ቦታ እንዲናገር ለማስገደድ ነው። ጎካን ግን ምንም መናገር አይፈልግም። በዚህ ጊዜ አዴል ሰዎቹ ጎካንን በፈረስ ላይ አስረው በከፍተኛ ፍጥነት እንዲጎትቱት ያዛቸዋል። እነርሱም ያደርጉታል። በዚህ ጊዜ ኢስማ ደርሳ በፈረሱ ፊት ትቆማለች። አዴልም ያድናታል። ኢስማ ይህን ሁሉ እንዲያቆም ጠይቀዋለች። አጎቱም መጥቶ ወደ ሆስፒታል እንደሚወስዱት ነግሮ ያረጋጋታል። ኢስማ ለአዴል እኔ ነፍሰ ገዳይ ላለመሆን ስል ሸሪፍን ታግሼዋለሁ፣ አንተ ግን ጎካንን ልትገሉ ነው ትለዋለች። አዴልም እንደማይገለው ነገር ግን እንዲናገር ብቻ እንደሚያደርገው ይነግራታል። ኢስማ የካሴት ቴፑ መሰበሩን ታያለች። አዴልም በዚህ ምን ያህል እንደተከፋ ትረዳለች። ስለዚህ ከሱ ጋር ተቀምጣ ለመጠገን ትሞክራለች። ከተወሰነ ጊዜ በኋላ ኢስማ የፍርድ ቤት ቀጠሮ ስላላት መሄድ እንዳለባት ትናገራለች። አዴልም እሺ ከሸሪፍ የማትፋችበት ቀጠሮ ላይ እንዳታረፍች ይላታል። ኢስማ ይህን ሁሉ የምታደርገውም ለእርሱ እንደሆነ ለማስረዳት ትሞክራለች። ነገር ግን አዴል ሊረዳት አልቻለም። ኢስማም ጥላው ለመሄድ ትገደዳለች። በዚህ ጊዜ ኢሌኒ ኦሩክን ለማግኘት ትወስናለች። ወደ ኦሩክ ስንሄድ ወደ ጤና ጣቢያ ሲደርስ ሴፍጂ እዚያው እየጠበቀችው ያገኛታል። ሴፍጂ ልታናግረው ብትሞክርም ኦሩክ እድል አይሰጣትም። ዳግመኛም ሊያያት እንደማይፈልግ ይነግራታል። ሴፍጂም ብትተወኝ ሚስጥሬ ወጥቶ እዋረዳለሁ ትላለች። ኦሩክም እስካሁን ትዳራቸው የቀጠለው እንዳትዋረድ ብሎ እንጂ እሷ ለዚህ እንደማትበቃ ይነግራታል። እሷም ይህን ሁሉ ያደረገችው ለእሱ እንደሆነ ትነግረዋለች። እሱ ግን ይህን ያደረገችው የፎርታና ቤተሰብ ለመሆን ብቻ እንደሆነ እንደሚያውቅ ነግሯት ጥሏት ይሄዳል። ኦሩክ ወደ ጤና ጣቢያ ገብቶ ሰርጉ እንደተሰረዘ ለሰዎች እንዲናገሩ ያዛቸዋል። ነገር ግን ሴፍጂ ተከትለው ትገባና ይህ አይሆንም፣ ይህን ካደረክ ግን ለአዴል ልጁ እንዳልሞተችና እንደሸጧት ነግረዋለሁ፣ ያኔ አዴል ሁላችሁንም ይገላችኋል በማለት ትዝታለች። እንዲሁም አሁኑኑ ለኢሌኒ ደውላ ሁሉንም ነገር እንደምትነግራት ትዝትባቸዋለች። በዚህ ጊዜ ኢሌኒ ትደርስና ምን ልትነግሪ ነው ብላ ትጠይቃታለች። ዘሪፋም ኦሩክ ነገ ሴፍጂን ለማግባት ተወስኗል ብላ ትመልሳለች። ኢሌኒም እኔን ለመግደል እንደሞከረች እያወቅክ ታገባታለህ ብላ ኦሩክን ጠይቃለች። ሴፍጂ ግን አንቺ ትናንት መርቀሽናል፣ ፈጣሪ ጸሎትሽን ሰምቷል ትላታለች። ሽሪን የሴፍጂን እናት ልጇን ይዛ እንድትወጣ ትነግራታለች። እናቷም ለሴፍጂ በጣም አበዛሹ ትላታለች። ሴፍጂ ግን ይህን ካላደረግኩ እድሜን በሙሉ ገረድ ሆኜ እቀራለሁ ትላታለች። ወደ ኢሌኒ ስንመለስ ሸሪፍ ባሌን በአዴል መሳሪያ እንደገደላት ትነግራቸዋለች። ኢስማ ዛሬ ከተፋታች ወንጀሉን በአዴል ላይ እንደሚያሳብብም ትገልጻለች። ሽሪን በዚህ ትደነግጣለች። ኢሌኒም እናንተ ዘንድ ፍትህ ስለሌለ እርዳታችሁን ልጠይቅ አልመጣሁም፣ ነገር ግን ለልጅሽ የምትፈሪ ከሆነ ይህን ሁሉ አስቁሚው ብላ ጥላቸው ትሄዳለች። ወደ ውጭ ስትወጣም የአዴል አጎት ጎካንን ወደ ጤና ጣቢያ ይዞ ሲመጣ ታያለች። ኢሌኒ ደንግጣ ምን አድርጋችሁት ነው ስትል ጠይቃለች። አጎቱም ምንም አላደረግነውም በፈረስ ጥቂት ጎተት ነው እንጂ ይላታል። ከዚያም ኢሌኒና ኦሩክ ጎካንን ወደ ውስጥ አስገብተው ሕይወቱን ለማዳን ይሞክራሉ። ሌኒ ሁኔታው አደገኛ መሆኑን ትነግራቸዋለች። አጎቱም የሚፈልጉትን መረጃ ገና ስላላገኙ እንዲታደጉት ይጠይቃታል። በዚህ ጊዜ ዘሪፋ ለአጋር ደውላ አንቺ ስለ እጽዋት እውቀት አለሽ ካለቻት በኋላ በምርመራ የማይታወቅ መርዛማ እጽዋት እንደምትፈልግ ትነግራታለች። አጋርም ለማን ነው ስትል ትጠይቃለች። ዘሪፋም ለሴፍጂ እንደሆነና ልጇን በኃይል እንዲያገባት እያስፈራራቸው እንደሆነና በሰርጋቸው ቀን ልታጠጣት እንደፈለገች ትነግራታለች። አጋርም እጽዋቱን ለመሰብሰብ ትሄዳለች። ወደ ኢስማ ስንሄድ የፍርድ ቤት ቀጠሯ ላይ ትደርሳለች። አዴል ወደ ችሎቱ መምጣቱ ያስደንቃታል። ኢስማም ለዳኛዋ የፍቺ ጥያቄዋን እንደተወችው ትናገራለች። አዴል በዚህ በጣም ይበሳጫል። ሽሪን ትመጣና የሸሪፍ እናት መሆኗን ለዳኛዋ ትገልጻለች። ሸሪፍ ኢስማን አስፈራርቶ ክሱን እንድታነሳ እያስገድዳት እንደሆነም ትናገራለች። ነገር ግን ኢስማ ይህ አልሆነም ብላ ትክዳለች። በዚህም የፍቺ ክሱ ይሰረዛል። ሁሉም ከፍርድ ቤት ይወጣል። አዴል በራሱ መኪና ሸሪፍን ይከታተላል። አቃቤ ሕጓም ይህን አይታ ትከተላቸዋለች። ነገር ግን አዴል በመንገዱ ላይ ያስተውላትና ለጋዜብ ደውሎ እንዲያዘናጋት ይነግረዋል። ጋዜብም በመኪናዋ ላይ
ሆን ብሎ አደጋ ይደርስባታል። የመኪናውም ጥገና ገንዘብ ሳይቀበል እንደማይንቀሳቀስም ይናገራል። እሷ እንዲሄድ ልታስገድደው ስትል መንገዱ በሰርግ ምክንያት መዘጋቱን ትረዳለች። በዚህ በጣም ትናደድና ሁሉንም ወደ ፖሊስ ጣቢያ ትወስዳቸዋለች። ኢስማ አዴል ሸሪፍን ይገለው ይሆናል ብላ በጣም ተጨንቃለች። ለአዴል ትደውልና እንዳያደርገው ትለምነዋለች። ነገር ግን አዴል ስልኩን ያጠፋዋል። እሷም ልታገኘው አልቻለችም። በዚህ ጊዜ አሚና ወደ ኢስማ ትመጣና ኦሩክ ሴቪችን ሊያገባት እንደሆነ ትነግራታለች። ኢስማም ይህ እንዴት ሊሆን ቻለ ስትል ጠይቃለች። አሚናም ሴቪች ካላገባኝ ለአዴል ሁሉንም ነገር እነግረዋለሁ ብላ ኦሩክን እንዳስፈራራቸው ትነግራታለች። ኢስማ እህቷ እሷን መጠቀሚያ በማድረጓ ደንግጣ ወዲያውኑ ታለቅሳለች። አሚና ልጅሽ በሕይወት በመኖሯ ፈጣሪ ይመስገን እያለች ታቅፋታለች። ኢስማ ልጄ በሕይወት አለች፣ ነገር ግን እንደ ቤተሰብ በፍጹም ልንሰበሰብ አልቻልንም ትላለች። ወደ አዴል ስንመለስ የሸሪፍን መኪና መንገድ ዘግቶ ሊገርለው ሲዘጋጅ እናገኘዋለን። ነገር ግን ሽሪን እናቱ አብረው በመኪና ውስጥ ነበረች። አዴል ልጇን እንዳይገልባት በእሷ ፊት ሚን ካደረገ ወዲያውኑ እንደምትሞት ነግራውም በልጁ ነፍስ ትማጸነዋለች። ያኔ አዴል ሀሳቡን ይቀይርና ለሸሪፍ ጭንቅላት ካለ ከእናቱ ውጭ ከቤት አትውጣ ብሎት ጥሏቸው ይሄዳል። ወደ ኢስማ ስንመለስ ዘሪፋ ስለ ሴፍጂ ለማንም እንዳይናገሩ የመንደሩን ሰዎች በሙሉ በገንዘብ በጉቦ ለማባበል እንደተገደዱ ትነግራታለች። ምክንያቱም ሴፍጂ ከተያዘች ለአዴል ሁሉን ሚስጥር እናገራለሁ ብላ አስፈራርታቸዋለች። በዚህ ጊዜ የመንደሩ ሰዎች ይመጣሉ። ዘሪፋ ለሴፍጂ ወንጀል እንዳይናገሩም የወርቅ ሳንቲሞችን ታደላቸዋለች። ኢስማ በዚህ በጣም አዝናለች። ከዚያም ኢስማ ወደ በህጀት ሄዳ እናቱን ታገኛታለች። ኢስማ ለልጅሽ የምታስቢ ከሆነ የባሊ ሬሳ የት እንዳለና የደበቀውን መሳሪያ ከእርሱ ጠይቂውና ንገሪኝ ትላታለች። በዚህ ጊዜ አዴል ወደ ልጁ መቃብር ይሄዳል። ሸሪፍን ሊገለው እንደነበረም ነገር ግን በእሷ ነፍስ ስለማለችበት ሊያደርገው እንዳልቻለ ይነግራታል። ለራሱም እንዲህ ይላል፣ አንቺ በህይወት ኖረሽ እኔ አንቺ ኢስማ አብረን ብንኖር ወይም እንደ ኤሌኒ ሐኪም ብትሆኚ ወይም እንደ እርሷ ብታቅፊኝ የሚለው ሀሳብ ሸሪፍን እንዲገለው ያነሳሷል። በኦሩክ የሰርግ ቀን ነገ ሸሪፍን እንደሚገለው ለልጁ ቃል ይገባል። ወደ ኤሌኒ ስንሄድ ለጋዜም ጎካም በህይወት እንደሚተርፍ ትነግረዋለች። እርሱም ጥሩ ነው ይልና እንደገና በፈረስ የምንጎትተው መቼ ነው ብሎ ይጠይቃታል። ሌኒ በዚህ ትናደዳለች። አጎቱ ግን ሰዎቹ እንደገና እንዲወስዱት ያዛቸዋል። ሌኒ ልትሄድ ስትል ኦሩክ ሊያናግራት ይፈልጋል። በባህር ውስጥ ማን እንደጣለሽ እያወቅሽ ለምን ደበቅሽኝ? ለምንስ ከሰርጉ በፊት ለመናገር ወሰንሽ ብሎ ይጠይቃታል። ሌኒም ይህ እርሱን እንደማይመለከተው ትነግረዋለች። እንዲሁም እውነቱን ካወቀ በኋላ ለማግባት በመወሰኑም ትወቅሷለች። ኦሩክም አንቺ የደበቅሽም ከሴፍጂ እንድታሰርና እንዳላፈቅርሽ ፈልገሽ ነው ይላትና ሴፍጂንም የሚያገባው ለዚሁ ምክንያት እንደሆነ ይነግራታል። የሚሆነው አንቺን ስለማፈቅርሽ ነው ይላታል። ሌኒ ይህን መስማት እንደማትፈልግ ትነግረዋለች። እርሱ ግን ይህን የምነግርሽ ነገ በጋብቻው ሰዓት ብታዝኝ እኔም እንዳንቺው እየተሰቃየው መሆኑን እንድታውቂው ነው ይላታል። እሷ ግን በፍጹም እንደማታዝንና በደስታውም ሆነ በሐዘኑ እንደማትካፈል እንዲሁም ነገ ሸሪፍ የደበቀውን መሳሪያ ካላገኝም የሴፍጂን ቪዲዮ ለፖሊስ ሰጥታ እንደምታሳስራት አስጠንቅቀውም ጥላው ትሄዳለች። በዚህ ጊዜ ኢስማ ትደውልላታለች። አዴል ሸሪፍን እየተከታተለው እንደሆነና ሊገለው እንደሚችልም ትነግራታለች። ኤሌኒም ወዲያውኑ ወደ እሷ ለመሄድ ትወስናለች። ወደ ሸሪፍ ስንሄድ ከእናቱ ከሽሪን ጋር ወደ አዲሱ ቤት ይደርሳሉ። ኢስማም ትደውልለታለች። እርሱም ስልኩን ሲያነሳ በህይወት በመኖሩ ትረጋጋለች። ሸሪፍ ኢስማ ስለተጨነቀችለት ደስ ይሏል። እሷ ግን እንዲሞት እንደምትመኝና የተጨነቀችውም ለአዴል እንጂ ለእርሱ እንዳልሆነ ነግራው ስልኩን ትዘጋበታለች። ሸሪፍ ወደ ቤቱ ሲገባ እናቱ ሽሪን በጥፊ ትመታዋለች። እሱም በመውለዷ እንደምትጸጸትም ትነግረዋለች። ሸሪፍም እንደ አዴል ያለ ልጅ መውለድ ትመኝ እንደነበር ይናገራል። ሽሪንም አዎ ጥላቱን በክብር በሚይዝ በሴት ልጅ ላይ እጁን የማያነሳና የማይገድል ልጅ እመኝ ነበር ትለዋለች። ሸሪፍም ታዲያ ከሱ ለምን አዳንሽኝ ብሎ ይጠይቃታል። ሽሪን ምክንያቱም እኔ እናት ነኝ ብላ ትመልስለታለች። ከሀገር ወጥቶ እንደሄደና ዳግመኛም እዚህ እንዳይመለስ ትነግረዋለች። ሸሪፍ ግን እምቢ ይላታል። ሽሪንም እንግዲያውስ ከኔ አንዲትም ሳንቲም አታገኝም ትለዋለች። ሸሪፍም ራሴን አስቀድሜ ማዳኔ ጥሩ ሆኗል ይላታል። ገንዘብ ካስፈለጋትም እንድትደውልለት ነግሯት ጥሏት ይወጣል። በዚህ ጊዜ ሌኒ ኢስማ ዘንድ ደርሳለች። ኢስማም አዴል ሸሪፍን እንዳልገደለው ነግራ ታረጋጋታለች። ሌኒ እንዴት እንዳወቀች ስትጠይቃት ሸሪፍ ጋር እንደደወለችና ዛሬ ወደ ቤቱ እንድትመለስ እንደጠየቃት ትነግራታለች። ሌኒ ይህን ካደረግሽ አዴል ያብዳል ትላታለች። በዚህ ቅጽበት አዴል ከዚያ ደርሶ ቆሞ ንግግራቸውን ይሰማል። ሌኒ ኢስማን ለመሆኑ ለመጨረሻ ጊዜ ለአዴል ያደረግሽለት መልካም ነገር ምንድን ነው ስትል ጠይቃታለች። በዚህ ጊዜ አዴል ጣልቃ በመግባት በጥይት መታኛለች፣ ለእሷ መልካም ነገር ማለት ይሄ ነው ይላታል። ኢስማ ሸሪፍን ለመግደል በመሞከሩ ከአዴል ጋር ትጣላለች። በዚህ ጊዜ ሚሌና በድንገት ትመጣለች። ሁሉም ይደነግጣሉ። ሌኒም እዚህ ምን ልታደርጊ መጣሽ ብላ ትጠይቃታለች። ሚሌናም ከሃርቫርድ ዩኒቨርሲቲ የትምህርት እድል ስለመጣልሽ ወደ አሜሪካን ሀገር ይዤሽ ለመሄድ ነው የመጣሁት ትላታለች። ሌኒ ግን እንደማትሄድና እዚሁ እንደምትኖር ትናገራለች። ሚሌናም ከሌና ጋር ትጣላለች። የሜዲካል ኤአይ አልሚ ስለሆንሽና ኒኮ የተባለውን ሮቦትሽን
ስላቀረብሽ ነው ዩኒቨርሲቲው የተቀበለች ስትል ትቆጣታለች። ሚሌና ከአዴልና ከኢስማ ጋርም ትጣላለች። በእነርሱ ምክንያት ኢሌኒ ተቀይራ እነርሱን እንደመሰለች ትናገራለች። ኢሌኒ ግን እነርሱ ወላጆቼ ባይሆኑም አንቺ በህይወትሽ ሙሉ ከሰጠሽኝ በላይ ሰጥተውኛል ስትል ትመልስላታለች። በህይወቷ ለመጀመሪያ ጊዜ መውደድ ምን ማለት እንደሆነ የተሰማት አሁን እንደሆነም ትናገራለች። ኢሌኒ አዴልን አቅፈው እርሱና ኢስማ እንደሄዱም ጠይቀዋለች። ከመሄዳቸው በፊት ኢስማ ለሚሌና እንዲህ ትላታለች። ልጅሽ የእናት ፍቅርን ፍለጋ ይህን ያለ ርቀት የተጓዘችው አንቺ አጠገብ ሆነሽ ፍቅሩን ስለነፈቅሻት ነው ትልና ሚሌና ከእነርሱ እንድትርቅና ለልጇ እንዴት ፍቅር መስጠት እንዳለባት እንድታውቅ ትነግራታለች። ወደ ፎርታና ስንመለስ ኢሶ ለኦሩክ ለመንደሩ ሰዎች ወርቁን እንዳከፋፈሉ ይነግረዋል። በዚህ ጊዜ ሀገር ለዘሪፋ ደውላ መርዙ ዝግጁ መሆኑን ትነግራታለች። ኦሩክና ኢሶ ወደ ውስጥ ይገባሉ። ሌኒ የሸሪፍን መሳሪያ ካላገኘ የሴፍጂን ቪዲዮ ለፖሊስ ሰጥቼ አሳስራታለሁ ብላ እንደዛተችበት ዘሪፋ ትረዳለች። ዘሪፋም እየሳቀች ይህቺ ልጅ አሁን ገና አማቷን መሰለች ትላለች። ኦሩክም የማን አማት ብሎ ይቆጣል። ዛሬ ሴፍጂን እንደሚያገባና የማየውን ተስፋ እንዳሰጠው ይነግራታል። ዘሪፋ ኦሩክን ለማረጋጋት ትሞክራለች። ነገ ምን እንደሚፈጠር ማን ያውቃል ትለዋለች። በዚህ ጊዜ ሽሪን ትመጣለች። ዘሪፋም ሸሪፍን እንዲሰደድ አሳምናው እንደሆነ ጠይቃታለች። ሽሪንም አልተሳካም ትልና ገንዘብ እንደማትሰጠው ብታስፈራራውም ግድ እንዳልሰጠው ትነግራቸዋለች። ለኦሩክም ሸሪፍ ይህን ሁሉ ገንዘብ ከየት እንዳመጣ እንዲያጣራ ትነግረዋለች። ማታ ላይ አዴል ከኤሌኒና ከኢስማ ጋር ወደ ቤቱ ይደርሳሉ። በዚህ ጊዜ ሸሪፍ ለኢስማ ወደ ፎርታና ቤት ካልመጣሽ የአዴልን መሳሪያ ለፖሊስ እሰጣለሁ የሚል መልእክት ይልክላታል። ኢስማ ይህን ለአዴል ትነግረዋለች። እርሱ ግን እንዳትሄድ ይከለክላታል። ኢስማ ግን መሄድ እንዳለባትና አሁን የእርሱ ቅናት እንደማይጠቅም ለማሳመን ትሞክራለች። አዴልም ላለፉት 20 ዓመታት ጠላት በነበረችበት ወቅት በትዳሯ ዝም ያለው ሸሪፍ ታስሮ ስለነበርና ሊያያት ስለማይችል ብቻ እንደነበር ይነግራታል። አሁን ግን እሷ ፍቅረኛው በመሆኗ ሸሪፍም በነፃነት በመውጣቱ ለአንዲት ሰዓት እንኳን ዝም እንደማይል ይገልጽላታል። ኢስማም መሳሪያው እስኪገኝ ድረስ ብቻ መሄድ እንዳለባት ትነግረዋለች። አዴል ግን በአንድ ቤት ውስጥ አብረው እንድትኖርና ከእጇ እንዲበላ በፍጹም እንደማይፈቅድ ይነግራታል። ኢስማም ላለፉት 20 ዓመታት ከእርሱ ውጭ ለማንም ምግብ ሰርታ እንደማታውቅ ትነግረዋለች። ሸሪፍ ለእርሷ ጠላቷ ብቻ እንደሆነና አዴል እንዲህ ሊቆጣ እንደማይገባውም ትነግረዋለች። እርሱም በእውነት ይላትና ሌኒን ጠርቶ ከሀጋር ጋር እንድትላመድ አብረው ራት እንደሚበሉ ይነግራታል። በእውነትም ሀጋርን አምጥቶ ከሌኒ ጋር መኪና ውስጥ ያሳፍራታል። ኢስማ በዚህ ከእርሱ ጋር ትጣላለች። እርሱ ግን ሀጋርን ጠላቷ ስለሆነች ኢስማ መቆጣት እንደሌለባት በምልክት ነግሯት ጥሏት ይሄዳል። ፋጢማ እነርሱ እንድትከተል ለኢስማ የመኪናዋን ቁልፍ ትሰጣታለች። ኢስማም ትከተላቸዋለች። አዴል እሷ እየተከታተለቻቸው መሆኑን ቢያስተውልም ሊያቆምላት አልፈለግም። ምግብ ቤት ደርሶም ወዲያውኑ ይወርዳሉ። ታሪኩ ወደ ኋላ ይመለሳል። ኢስማ ከ20 ዓመታት በፊት አዴል ከእስር ቤት የወጣበትን ቀን ታስታውሳለች። በዚያ ቀን ልትቀበለው ሄዳ ነበረ። አዴልም ይወጣል። ነገር ግን በዚያ ጊዜ ሀጋር ሮጣ ታቅፈዋለች። አዴልም ሀጋርን ያቅፋታል። ኢስማይን ስታይ አልቅሳ ጥላቸው ትሄዳለች። ያለፈው ታሪክ አሁን ላለው ቀናት ምክንያት የሆነ ይመስላል። ወደ አሁን ጊዜ ስንመለስ ኢስማ እንደገና ጥላቸው ትሄዳለች። እነርሱም ወደ ምግብ ቤቱ ይገባሉ። ነገር ግን አዴል ምንም መብላት ስላልቻለ ወዲያውኑ ይወጣል። ሌኒ ለሀጋር ኢስማ ዳግመኛ አዴልን ፊቱን አታየውም ትላለች። ሀጋር ግን ይህ አይሆንም፣ እነርሱ በፍጹም ሊለያዩ አይችሉም ስትል ትመልሳለች። ሀጋርን በመቀጠል ይህን የማውቀው ብዙ ጊዜ ላለያያቸው ሞክሬ ስላልተሳካልኝ ነው ትላለች። ኢሌኒም በራስሽ ድርጊት አታፍሪም ስትል ጠይቃታለች። ሀጋርም አላፍርም፣ ምክንያቱም ለራሴ ያለኝ ሐዘን ሌላውን ነገር ሁሉ ያስረሳኛል ትላለች። ወደ ኢስማ ስንመለስ ኢሶ ከገበያ ያዘዘቻቸውን እቃዎች ይዞላት ይመጣል። ኢስማም ለእነርሱ ምግብ ማብሰል ትጀምራለች። በዚህ ጊዜ አዴል ውጭ ቆሞ ኢስማን በማስቀየሙ የጥፋተኝነት ስሜት ይሰማዋል። ኢስማም ወጣት እያሉ አዴል ይነግራት የነበረውን ታስታውሳለች። አንድ ቀን ተጋብተን አንቺ የሰራሽው ምግብ እኔና ልጃችን ስንበላ ማየት እመኛለሁ ይላት ነበረ። እራቱን አዘጋጅታ ስትጨርስ አዴል ይደርሳል። በጣም ደስተኛም ሆኗል። ኢስማ እራት በላ ስትል ጠይቀዋለች። እርሱም በጣም ብዙ በልቻለሁ ብሎ ያሻታል። ነገር ግን ሌኒ ውሸታም ነው፣ ምንም አልበላም ትላለች። ኢስማም ይህን እንደምታውቅ ትናገራለች። አዴል ኢስማ ድሮ የወደ የነበረውን ምግብ እንደሰራችለት ይመለከታል። ላለፉት 20 ዓመታት ይህን ምግብ መብላት እምቢ ብሎ ስለነበረ አሁን በመዘጋጀቱ ይደንቃል፣ በደስታም ይበላዋል። ከዚያ ግን ወደ ሸሪፍ ከመሄዷ በፊት ይህን ስላደረገችለት እንደገና ከእሷ ጋር ይጣላል። በማዕድ ቤት ውስጥም የእቃዎቹን ቦታ ስለቀየረችም ይቆጣታል። እሷ ግን መብቴ ነው ትለዋለች። እርሱም እዚህ የምትኖሪ ከሆነ የእቃዎቹን ቦታ አትቀይር ይላታል። ኢስማም እመለሳለሁ፣ ስመለስ ሁሉንም ነገር እንደነበረ አገኛለሁ ብላው ጥላው ትሄዳለች። በማግስቱም ፋጢማ ወደ ፋብሪካው ስትሄድ አዳዲስ መሳሪያዎችን ታገኛለች። ፋጢማም ኢሶን መቼ መጡ ስትል ጠይቀዋለች። ኢሶም አዴል ያመጣቸው መስሎት እንደነበር ይነግራታል። እሷ ግን እርሱ አይደለም ትለዋለች። ኢሶ ለኦሩክ ደውሎ አጎቱ ሸሪፍ
ሸሪፍ ይህን እንዳደረገ ይነግረዋል። ሸሪፍ ይህን ሁሉ ገንዘብ ከየት እንዳመጣም ይገረማል። ኢሶ ወደ ቢሮ ሲገባ አጎቱን እዚያ ተቀምጦ ያገኘዋል። ኦሩክም ገንዘቡን ከየት እንዳመጣ ይጠይቀዋል። ሸሪፍ ለኦሩክ ገና ጥላትን በደንብ አታውቀውም ብሎ ይነሳል። በዚህ ጊዜ ኢሶ ወደ ፋጢማ ይጠጋል። ይህም ሸሪፍ አንድ ነገር እንዳደርጋት በመስጋት ነው። ሸሪፍ ከመሄዱ በፊት በጣም ትመጣጠናላችሁ ብሏቸው ጥሏቸው ይወጣል። ፋጢማም ከአጎት ለምን ጠበቅከኝ ስትል ኢሶን ጠይቀዋለች። ኢሶም ባሊን ስለገደለ ምን ሊያደርግ እንደሚችል ስለማላውቅ ነው ይላታል። ፋጢማ ግን ለእሷ በመጨነቁ ታሾፍበታለች። ወደ አዲል ስንመለስ ጎካንን እንደገና በፈረስ ሲጎትተው እናገኘዋለን። በዚህ ጊዜ አሏ ትመለሳለች። አዲልም ሰላምታ ይሰጣታል። እሷም ጎካንን ስታየው በእርግጥ እናት አለ አንተን በመውለዷ በእርግጠኝነት ታዝናለች ትለዋለች። ጎካንም አዎ ለዛ ነው ቆሻሻ ውስጥ የጣለችኝ ሲል ይመልስላታል። ለአዲልም ልትገለኝ ከፈለክ ግደለኝ፣ ግን ምንም ነገር ብታደርገኝ አልናገርም ይለዋል። ወደ ዘሪፋ ስንሄድ ከአጋር ጋር ተገናኝታ መርዙን ትቀበላታለች። አጋርም መርዙ በምርመራ እንደማይታወቅ አረጋግጣ ትነግራታለች። ይስማ ለሰርጓ እየተዘጋጀች ወዳለችው ሴፍጂ ዘንድ ትሄዳለች። እንኳን ደስ አለች፣ ለዚህ ሰርግ ስትይ እኔን ሸጥሽኝ ትላታለች። ሴፍጂም ለዚህ እንደተገደደች ትናገራለች። እናቷም ይስማ በሰርጓ ቀን ሴፍጂን በመውቀሷ ትጣላታለች። ይስማ ልጅሽን ተጠቅመሽ የልጅ ልጅሽን መጠቀሚያ ያደረግሽ ትላታለች። እናቷ ግን እኔ ከኮቻሪ ወገን የልጅ ልጅ የለኝም፣ የልጅ ልጅ ከፈለግሽ ሂጂና ከሸሪፍ ውለጂ ትላታለች። ይስማም ጥላቸው ትወጣለች። በዚህ ጊዜ ኢሶ ከኦሩክ ጋር እየተነጋገረ ነው። ኦሩክም ሸሪፍ እንዳይመጣ ቤቱን በሰዎች እንዳስከበበ ይነግራል። ነገር ግን ንግግሩን ሳይጨርስ ሸሪፍ ከታጠቁ ሰዎች ጋር ይደርሳል። ኦሩክንም ያስፈራራል። ኦሩክም አሁኑኑ ካልሄድክ ሰዎች እንዲተኩሱብህ አደርጋለሁ ይለዋል። ነገር ግን በዚያው ቅጽበት የኦሩክ ሰዎች በሙሉ መሳሪያቸውን ወደ ኦሩክ ያዞራሉ። ሸሪፍ ለሰዎቹ በሙሉ ጉቦ ሰጥቶ ወደ እርሱ ወገን እንዳዞራቸው እንረዳለን። ሸሪፍ ወደ ቤቱ ገብቶ በቤተሰቦቼ መካከል በመገኘቴ በጣም ደስተኛ ነኝ ይላቸዋል። ከዚያም ሁሉም ወደ ጋብቻው ስነ ስርዓት ይሄዳሉ። አዲል ይህን ሁሉ በቅርብ ሆኖ ይከታተላል። ሌኒ ከሩቅ ሆና ኦሩክን ትመለከተዋለች። ሲያገባ ካየሁት ዳግመኛ ስለ እርሱ አላስብም ስትል ለራሷ ትናገራለች። አዲልና ጋዜብ ከአዳራሹ ፊት ለፊት ይታያሉ። አዲል ለጋዜብ አንድ ነገር በሆን ይስማንና ኢሌኒን አደራ ይለዋል። በዚህ ጊዜ ዘሪፋ ለሴፍጂ በመጠጥ ውስጥ መርዙን ጨምራ ትሰጣታለች። ነገር ግን ሴፍጂ መጠጡን ልትጠጣ ስትል የጋብቻ አስፈጻሚዋ ስለደረሰች መጠጡን ሳትጠጣ ትተዋለች። አስፈጻሚዋ ሴፍጂን ኦሩክን በባልነት ትቀበዋለች ብላ ጠይቃታለች። እሷም ወዲያውኑ እስማማለሁ ትላለች። በመቀጠልም ኦሩክን ሴፍጂን በሚስትነት ትቀበላለህ ብላ ጠይቀዋለች። ኦሩክ ለጥቂት ጊዜ ዝም ካለ በኋላ ድንገት ተነስቶ አይደለም አልችልም ይላል። እንደማያገባትም ይናገራል። ሴፍጂ በድጋሚ ልታስፈራራው ትሞክራለች። ኦሩክ ግን የፈለግሽውን አድርጊ ብሎ ይመልስላታል። በዚህ ጊዜ አዴል ወደ አዳራሹ ዘልቆ በመግባት መሳሪያውን ወደ ሸሪፍ አነጣጥሮ ሊገለው ይዘጋጃል። ኢስማ ልታስቆመው ብትሞክርም አልተሳካላትም። ያኔ ኢስማ የራሷን መሳሪያ ታወጣና ወዲያውኑ ሸሪፍን ትገለዋለች። ሁሉም በድንጋጤ ይፈዛሉ። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?